እንደምናለ አሳንተናል ደማንሽ ሁሉንሽ ፍቅር እንዴና ታዲያስ እንዴንሽ ደህና ነሽ አባትሽ ግን ምን ነበር ስራቸው ዘበኛ ነው በትርፍ ሰዓቱ ነበር ድለላ የሚሰራው ነገ አይደል ፍርድ ቤት ቀጠሯቸው አይዞሽ በነፃ ይለቀቃል አይመስለኝም ይወቴ በተኛበት እኮ ነው ይዘረፉት እሺ የውሉን ወረቀት ሰጠኛላ ምን ያደርግላል ንብረቱን በህጋዊ መንገድ በእጄ ከመግባቱም በላይ ሴትየዋ በነገው ዕለት ከፖሊስ ጣቢያ ወደ ከርቸሌ ትገባለች እኔ ጋር ቢቀመጥ ብዬ ነው አይ አያስፈልግም ምን ያደርግላል እንግዳው በሌላ ቢዝነስ እንገናኛለን ኧረ በፍጹም ካሁን በኋላ ጥብቅና በቃ የሥራ አቅጣጫዬ መቀየር አለብኝ እንደውም አሁን ማረፊያ ጊዜ ነው ከጥሩ ትዳር ጋር ቆይ ለስንት ጊዜ ነው ውጭ ሀገር የምትሄጂው አያት ሁሉን ነገር ጨርሳለኛለች አስፈላጊውን ክፍያ ከቀናኝ ፎይ ብዬ እኖራለሁ የምመለስም አይመስለኝ እንዴ ፍቅር ልጅሽስ ፍቅር ከኔ ጋር ነች አቶ አጥለው አቤት ምንድነው ዝምታው ኧረ በጣም የምታሳዝን ልጅ ነች አባቷ የመንግስት መስሪያ ቤት ዘበኛ ነው እና በትርፍ ጊዜ የድለላ ስራ ሲሰራ ቤቴን ሲያጋዛኝ ድንገት ተዋወቅን እና እቺን ቆንጆ ልጅን ስጠኝና አንተም ሀብት ያዝ ብለው አሻፍረኛል ቆይ ሴት ልጅ ገንዘብ ካገኘች ሌላ ምን ያስፈልጋታል እኔ ቸኩያለሁ አዲስ አበባን ስረግጥ በምክርሽ ትምህርት እንዳላቆም የረዳሽ ጓደኛ አንቺ ቺቺ ነሽ ፈች ሳትፋይስ እኔ ደግሞ ከራስ ፀጉሬ እስከ እግር ጥፍሬ ድረስ ለሷ ትልቅ አክብሮት አለኝ ታዲያ እንሸኛቸውና በዛው ሻይ ቡና እንበላቸው እንጂ ካልሆነ እምቢ ካሉም ደግሞ ያው አንተን እንሸኛለን እሺ ለአባትሽ ያቀረብሽውን የዋስትና ማመልከቻ ተመልክተናል
ግን በስራ ላይ ሆነው ለተዘረፈው የመንግስት ንብረት የተጠየቀው 15000 ብር በቂ ነው ብለናል። እናትህ እንደ ተራ ሌባ ታስራ ታያለህ። ታገስ፣ ለሁሉም ጊዜ አለው። ታገስ። ትዕግስት የለኝም። አንቺን ግን በሐሳብ ሊረዱሽ የሚችሉ አንድ ሰው አለ። ማን ነው? አንቺ ሁሌ ካልጋበዝኩኝ አሁን ተጣልተዋል። ውስጥ ተጠራው መጣ። የዘውድነሽ አባት ከምን ይቀጥሩ መቼ እኔ ምንሽ አባትሽ ታስረው ለምንድን ነው ያልነገርሽኝ? ይኸውልሽ አይዞሽ፣ አባትሽ ከእስር የሚፈታበት መንገድ አለ። እሺ አታስቢ። ይኸውልሽ ነገ ጠዋት ፍርድ ቤቱ ፊት ለፊት አጥላው የህግ አማካሪ የሚል አለ። እዛ ድረስ ነው። እሺ ያላመልጥ በውለታ አሰርከኝ። እድሜ ልክ እስከ መቼ በብርድ ቆሎ አዙረሽ ትዘልቂዋለሽ? አየሽ፣ እድሜ ልክ በድህነት መኖር ጀግንነት አይደለም። ለአንቺም የሚሻልሽ ይኸው ነው። አቋራጩ ይኸው ነው። እሺ በይ።
ሄሎ ሰሌ ነኝ አንዴ ይቅርታ ሰሌ ይቅርታ እሺ እንዴ ምን ማለት ነው ከተማ ውስጥ ያለኝ አንተ ሆነ አይደለም ሰውዬው እኮ በሰርግ ከሆነ እሺ ብሏል አዎ አንዳንድ ነገር እንኳን መታተማክረኝ ሌላው ቀርቶ እኮ ሚዜ እንኳን የለኝም ጋብቻው ቶሎ ካልተፈጸመ ሰውየው ሀሳቡን ሊቀይር ይችላል መቼ እሺ በምሳ ሰዓት እሺ ቻው ሰሌ እሺ በጣም ይቅርታ ጉዳይ ገጥሞ ምን ማለት ነው ይቅርታ ጉዳይ ከምን ደረሰ ምንም ችግር የለም ይሄ ገንዘብ ተበድሮ ከዳኛል በቃ አትጨነቅ ብቻ ግን ትንሽ ጊዜን ሳልሻማ አልቀርም ምን ችግር አለ ስልክ ስደውል ሰምተሃል አይደል አንድ የግል ጉዳይ ገጥሞኛል እና ምናልባት ጊዜን ሳይሻማኝ አይቀርም ሰርግ ነው ምን ይደረግ ብለህ ነው እኔ እንኳን ስለ ሰርግ ሀሳቡም አልነበረኝም እንደው በስተርጅና እስቲ ምንም ችግር የለውም ይሄማ አለም እኮ ነው እሱማ ያው እኔ እንደምታውቀው እዚህ ሀገር አለም ነው ያው ካናንዱ ወንድም በስተቀር ዘመድም የለኝም ያው ለኔ ቤተሰብ ማፍሪያ ሆነኛል ምን ታዘዘው ማለት ማስቸገር ይሆናል ምንም ችግር የለም ጌታዬ ይኸው ካሁን ጀምሮ ታዛዥ ነው ኧረ እባክህ ግድ የለም ጌታዬ ችግር ሰው እንዴት ከሆነ ማታ ህይወቴ ስልክ ደውላ በጣም ነው ሰርግሽ ያስደስታል እኔን ወክለሽ እንድትገኝም ብላኛለች እኔ ግን ፍርሃት ብሎኛል እንዴ ህይወቴማ መብዘዝ የለብሽም የመጣልሽን ሲሳይ መቀበል አለብሽ ደሞም እኮ ካንቺ የተሻለ ሰው ሲኖርሽ ነው ካለሽበት ኑሮ ከፍ የምትይው ተቃበይ እንጂ አትፍዘጂ ይልቅ ውጪና ጭፈራውን ብታይ ይሻልሻል ሰርግሽ አይደል እንዴ እስኪ ገቡበት እንጂ ከገቡበት በኋላ ዓለም ነው ትዳር
በጣም አሪፍ ነው ምን አለ ህይወቴም እንዳንቺ አሪፍና ቀልጣፋ ብትሆንኝ አንዱ በፍቅሩ አበድኩልሽ ይላታል ስትንከረፈፍና ስትጃጃል ገና ለገና የማታገኘው በሐሳብ ያበደችለት የልጄን አባት ነው የምፈልገው አትመሰልሽ እሱ ሆነላ ሐሳቧ ባክሽ መስሎሽ ነው እኔ ምልሽ ግን ቶሎ ብለሽ አንድ ወንድ ልጅ ዱብ ታረጊና ማሰረ ሽማግሌው ፈዘዘ ማለት ነው ከዛማ ሀብቱ ሁሉ ያንቺ ይሆናል እንደቴ ህይወት መብዘዙ አያዋጣሽም እኔ ደግሞ አምላኬን የምለምነው አንዱን ባል ዱብ ያድርግልኝና በስማ ግን ብቻ ዳ አልፈልግም ፍቅር ዳቦ ነው የሚለው መስፈርት እኔ ጋር አይሰራም እውነቴን እኮ ነው የምልሽ ሄሎ አቤት ሻንዲታ ያንቺ ስልክ ነው የኔ ሄሎ ጋሽ ስልኩን ማን ሰጠ እሱ ክፍለ ሀገር ሄዷል አዎ እርግጠኛ ነኝ ሄዷል ተሳስተ ነው እሺ ልልሃል ቻው ምን ሆንሽ አጥላውን ኮኒ ሴት ጋር ይወጣልኝ እሱ ግን ክፍለ ሀገር ሄዷል እና በፍጹም ላይ አይችልማ እንዴ በዚህ ዘመንማ መጠራጠር ነው ያለብሽ ያው ወንዶች የሚታመኑ አይደለም ትናንትና ማታ እኮ ክፍለ ሀገር ሆኖ ደውሎልኝ ነበር ደውሎልሽ ነበር አዎ ደውሎልኝ ነበር ምናልባት ተሳስቶ ሊሆን ይችላል እንደዛ ነው የሚሆነው ብቻ ግን አንቺ ልጁ ላይ በርቺ እሺ አባባ ከብተኛ ከባናተኛ ግባ መሰል ደህና አደር ሄሎ በአመት በዓሉ ማባኛቱ ቢያንስ ሳምንት ቆያለሁ ምን እያልከኝ ነው በቃ ቻው ከተጋባችሁ በአራት ወር ውጪ የሚያሳድር ገንዘብ ነው ወይንስ የሌላ ፍቅር? ጠጪ። ይበቃኛል። በጣም ብዙ ጠጣ። ግድልሽም በዓል ነው ጠጪ። አው ልክ ነህ። ምን አለበት አምላክ እንዳንቺ ፍቅር ትርጉም የገባትን ቢሰጠኝ። ምን ነው ሰውነትሽ ልክ ነው? ምን ሆነሻል?
ካሁን በኋላ እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም። ስትቀርበኝ ወደኝ መስሎኝ ነበር። ተናስተልኝ ጊዮኖቴ ወይዘሮ ህይወቴ አሉ ትንሽ ይጠብቁ። ወይዘሮ ህይወቴ ስልክ አንዴ። ሄሎ ምን? እሺ መጣ። ትንሽ ስራ ይዤ ነው። እንኳን ደህና መጣችሁ። እንዴት ነሽ? ጤና ይስጥልኝ። እንዴት ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ባለቤትሽስ? ስጦታቱ ገብቶ ነው፣ አሁን ይመጣል ነው። እሺ አያቴ ታማ በስልክ ተጠራሁ። እንዴት ላደርግ? እንሄዳ። አንቺማ መሄድ የለብሽም፣ እንግዶችሽን አስተናግጂ። እንዴ ታሟል እያልሽኝ እኮ ነው ያለሽው። አይ እንግዶችሽን አስተናግጂ፣ ባለቤትሽን ደግሞ ይቅርታ በይ። ፍቅርን አደራ ባለቤትሽ ሲመጣ ይቅርታ ጠይቂ ባለቤትሽ። ኦሪጂናል ካርታ ደብቀን በዚህ በፍቅድ ጎል እናገባታለን። ጎል የኖያ አቤት። አዎ ነኝ፣ አጥላው ነኝ። ምን ገራዥ እኮ ምን ተፈጠረ? ለምን የተፈጠረውን አትነግረኝም? እሺ በቃ መጣሁ። እሺ መጣሁ።
እንዴ ጋሸጥላ ምን ነው ተኝተው ጮህ ዘውድነሽ የለችም እንዴ? መናፈሻ ናት። እናቴ ገራጅ መሄዴ ነው እንዴ? ጓደኛዬ ዛሬ መጥቶ ቃስ ማለት ነው? ይኸውልሽ እናቴ መኪናው ላይ ችግር ሳይደርስ አልቀረም። እንዴ ደግስ አጠርታን ጠብቀን ማመስገን ሲገባል ትቆጫ እናቴ ቢቸግረኝ እኮ ነው። ይኸውልሽ ጓደኛሽን እቤት ጠርተን እንጋብዛታለን። ደግሞ ቤታችንን ጥለን ልጇ ሆቴል ማደራችን ብናከብራት እኮ ነው እናቴ። እሺ ቶሎ ነው። እሺ መኪናው ምን ሆነሽ ነው ያልከኝ? የሆነ ችግር ደርሶባታል ነው የሚሉኝ። እዚች የመኪና ስራ ምንም አጣመኝ። አይ የተሻለ ካገኘን እኮ ብለን ነው። ካልሆነ ቤቱንም ጭምር ሸጠን ስራ እንቀይራለን። ሸጠን? የምን መሸጣ መጣ? ማለቴ ቢቸግረን እኮ ነው። ይኸውልሽ እናትዬ አትረበሽ። አንቺ ተጨንቀሽ ገና ተወልዶ መልኩን ያላወቁትን ሕፃን አታስጨንቂው እናትሽ። ታዲያ ቢቸግረን ጠንክረን መስራት ሲገባን በቃ እናትዬ ሜዴ ነው። እሺ በቃ ቻው። ጓደኛሽን ይቅርታ ጠይቂልኝ። እሺ እሺ ቶሎ ተመለስ። ቶሎ ነው የምመለሰው። ማሚ ቀረች፣ ትመጣለች። እንኪ በቃ እስከዛ ተጫውች። እሺ ተጫውች። የጓደኛሽ ድግስ አዳር ነበር እንዴ? ህይወት ይተጠበቅ ነው። ተጠፈለም ቀረ። ስለቀረ ድግሱ እንዴት ነበር? ህይወት ያቷ ታሞ ከመጠራቷ በቃ ቆይ ነው የምለው አላሳዝንሽም? እባክህን ስህተታችን ባንድ ያብቃ። እንዴ ከአንዴም 2-3 ጊዜ ሊረሱ የማይችሉ ድንቅ የፍቅር ጊዜያትን አሳልፈናል። ምሽቱም ቢሆን በቃ ጋሻው በቃ ልቤ ቆሰለበትን ፍቅር ባሰኘኝ ቋንቋ መግለጽ መብት አለኝ። ደግሞ አንቺም ቢሆን ትወጂኛለሽ። የህግ ባለ አንደኛ ሚዜ ነው። ትክክል። የልብ ሳይሆን የህግ ባልሻው ሞዶን አባቴን ከስራ ያስወጣልኝ ሰው ነው። የብዙ ሴቶች የትዳር ምርጫ የሚወስነው የቤተሰባቸው ኑሮ ሁኔታ ነው። ቆይ ነው የምለው አንቺ የሁለታ ማካካሻ ዕቃ ነሽ እንዴ? ግዴለሽም ተያይዘን ብር ብለን እንጥፋ። አይሆንም። አይሆንም? አዎ ወስኛለሁ። በአንድ ጊዜ ሁሉም ነገር ማጣት ያለብኝ አይመስለኝም። ከዚህ በፊት እንድትሰጪኝ ያዘዝኩሽን ዕቃ አዘጋጅልኝ። ዳግመኛ ላታነሳልኝ ቃል ገብተሃል። ከሰነዱ በተጨማሪ ቤታችሁን ሸጣችሁ ከአይኔ መሰወር አለባችሁ። ቤታችሁን ሸጣችሁ? ቅድም ካልከው ይልቅ አሁን የቃነት ስሜት ይሰማል። እንደዛ ካላደረግሽ
ድብቁ ፍቅራችን ጋር ይወጣል። እንዴት? ያ ጥላው የገቢ ምንጭ የነበረችው መኪና በቁሟ ነደደች አሉ። ምን አሉ ነው አሉ። ለማንኛውም ስለ ሁለታችን የፍቅር ሁኔታ ከማንም ጋር ከማውራትሽ በፊት ሰራተኛሽ ጋር በካኬ የተጠቀለለ ዕቃ አስቀምጬልሻለሁ። እሱን ተመልከችው። ሃይ እንዴት ናችሁ? እንዴት ሻያትሽ እንዴት ናችሁ? ተሽሏታል? ፍቅርስ? ወዛው ውጪ እየተጫወተሽ ነው። ባለቤትሽ ነው አይደለም? አንደኛ ሚዜው ነው። ነውራት ተክቻለሁ። ቻው። እኔ ላልገኝ ድግሱ ከቤታችሁ እዚህ ካልሆነ ብዬ አንቺም ችግር ገጥሞሽ እኮ ነው። አረፈ በስቲ አይ ፍቅር ጋር እንሂድ። መቼም የፍቅር ነገር አይሆንልሽም። ያለ እሷ መኖር አይሆንልኝም። ከመጣሽ እንኳን አርፈን ቁጭ ብለን ሳናወራ ውጭ ሀገር እንዴት ነው? ውጭ ሀገር እንዳሰብኩት አይደለም። ምን ነው ከውጭ ካለኝ ፍቅር ጋር የተነሳ እዛ ብሄድ ሁሉ ነገር ሞልቶ የሚፎይ የምል መስሎኝ ነበር። እሺ ግን አይመስልም። ምን ነው ምን ገጥሞሽ ነው? አንቺንም እንኳን ሳላጫውትሽ ሳልረጋጋ ለአንቺ ለዚህ ብዬ ነበር የደገስኩት። መቼም የፍቅር ነገር አይሆንልሽም። የት ሄዳልሽ ብለሽ ነው እዚህ እየተጫወትሽ ትሆናለች። ያለ እሱ አይሆንልኝም እኮ የሴትነት በረከት። አይ የት ሄዳልሽ ብለሽ ትጨነቂያለሽ ታዲያ? እስከዛ እዛ ትጫወትሽ። እኔ እዚህ ጋር አረፍኩ። የፍቅርን አባት እስከዛሬ አላገኘሽውም? የት አባት? ስለሱ ሳስብ እረብሻለሁ። ለምንድነው የማትነግሪኝ? መንገድ ይከብዳል። ምኑ? የገጠመኝና ውሳኔ ከዛሬ 14 ዓመት በፊት የወንዴ ክህደት በትር ሞራሌን አድቆ በብቸኝነት ተቆራምቼ በተቀመጥኩበት ሰዓት ነበር እና አንድ እንደኔው የሴት ክህደት ያቆሰለው እኛ ቤት ተከራይቶ ገባ። ሰውየው እስከዛሬ የሚያሳዝነኝ ሰው ነው። በየጊዜው ጥንብስ ብሎ ሰክሮ የሴትን ዘር እየረገመ እያንቋሸሸ ሲሰድብ የከዳችውን ፍቅረኛው ማስረጃ እየጠራ እኔም እንደለመድኩት በመስኮት ቀዳዳ እያየሁ አዝንለትና ናፍቀው ጀመር። እንደለመድኩ አንድ ቀን በመስኮት ቀዳዳ ሰክሮ እየተሳደበ በእጁ ያዘውን ዕቃ ጥሎ ገባ። እኔም በበራፉ አልፌ ዕቃውን ልሰጠው ስል ከዚያማ አልጋው ላይ ጥሎ ስካሩ ሲበርድለት ቤቱ ያለችውን አንዲት ሻንጣ አንጠልጥሎ እንደወጣ ቀረ። በቃ ከአይምሮ የማይጠፋው ጋን ውስጥ ተጠናክሮ የወጣ የሚመስለው የአፉን ሽታ ነው። ሀፍረቴን ደብቄ ከግል አዲስ አበባ አያቴ ጋር መጣ። ምንም ሳልናገር ዝም በማለት ይወድ ይገፋ። ከዚያ አያቴ ስታውቅ አጽናንታ ትምህርት ቤት አስገባች። ትምህርት ቤት ስንተዋወቅ በድንገት ባሌ ጠፋሽ? ውሸቴን እውነትን ለመናገር አሳፈረኝ። አንቺና አያቴ ያኔ የነበረ ትምህርቴን እንዳላቋረጥ በምክር ይረዳችሁ። በመሃል ልጅ ባይኖር ኖሮ እንዲህ አይነቱን አደባባይ ነበር መስከረ ያደረሰብኝን አስብ እንኳን ለመጥላት በሞክር ልቤን ቢያለኝ አባ ፍላጎትሽ እኮ ነው። ሴት የጠላው በገጠመው እንጂ ባህሪው አይመስለኝም።
ከዛም በላይ ደግሞ ፍቅር አባቷን ብታውቅ ደስ ይለኛል። በቃ እንዴት ሆነ አታለ ስማ ገና በቀላሉ ምልክ እንዳይመስል ገና በህግ ጠይቃለሁ። በቆበት እኮ ነው የተቃጠለው። እሱ የራሱ ጉዳይ ነው። ይሄ ምክንያትን አልቀበልም። አንተም ምክንያትን ጅሎች ናቸው። ገና ጠይቃለሁ። ህግ እኮ አለ። ገና በህግ ትጠይቃለህ። ግራ የሚገባ ነገር ነው። ምን ግራ ይገባ? ሄሎ እኔ ፍቅር እባክህ ነው ሊሸፍንልኝ በምትለው ነገር ሁሉ ስማማለሁ። በቃልሽ ከተገኘሽ ሁለት ነገር፣ አንድ ወረቀቱን ልትሰጪኝ፣ ሁለተኛው ደግሞ በቅርብ ጊዜ ውስጥ ቤቱን ሸጣችሁ መልቀቅ አለባችሁ። የት እንዳለ አላውቅም። ሌላ ነገር ብንፈልግስ? አጥላው ይሄን ካወቀ በሰላም ቆሎ ሸጠሽ መኖርሽንም እንጃ። እሱ ጠላት ነው። እኔስ ከኑግ ጋር የተገኘ ሰሊጥ የአጥላው ረቂቅ ጭንቅላት የተሸነፈው ለአንቺ ብቻ ነው። ዘዴ ብንፈልግስ? አመሰግናለሁ። ሰነዱን ለመስጠት የቀረሽ አንድ ቀን ከሰዓታቶች ጋር ነው። እትዬ ቡና ተቀራርቧል። ደህና ዋሉ ወይ? እንደምን ዋል? ደህና ነው። እንዴት ነው? ወንድሜ ቤት ፈልጋለሁ ቢለኝ እርስዎ ትዝ አሉኝ። ከአጥላውም ጋር እኮ የተዋወቅ ነው። ይሄን ቤት ከጓደኞቼ ጋር ሳጋዛው በእውነት ይፈለጋል። ምን ችግር አለ? ይፈለጋል። መቼም አንተም ለልጄ ሰርግ ብዙ ደከም። አየህ ልጄን ለማስተማር ገንዘብ ቢያጥረኝ በትርፍ ሰዓት የድለላ ስራ ሰራ ነበር። ታዲያ አንድ ጊዜ ቀን ስደልሉዬ ማታ ስራ ላይ እንቅልፍ ጣለኝ። ያችን ሰዓት ተጠቅመው ሌቦች ጉድ አደረጉ። ግን እኔ ገብርኤል ለልጄ ይሄው ኮራ ታዲያ እንደ አንበሳው አጥላዋስ ሆኖ አስለፋ በስድስት ወር ውስጥ አንተስ የተዋወቀው ሰው ልትከስ ሄደ አይደል? የኔን እንኳን ክሱን ኧረ ይበሉ ልሂድ እንዴ ቡና ሳጠጣ አይደለም አይርሱት በልደ ምን መሆንሽ ነው እንደዚህ አትሁን። አጥላው እኮ እንዲሆነሽ ላይ ይጨነቃል። ደስ አይለው ምን ማለት ነው? ምንም አልሆንኩም። ገራሽ ምናምን ገራሽ ምናምን መኪናው ተቃጠለ። እሱ ራሱ ምን እንዴ? የቤቱ መተዳደሪያ መኪና ተቃጠለ? ጥሩ ስሜት እየተሰማኝ አይደለም። መታየት አለብኝ። ምን እያልክ ነው? አጥላው ቤቱን ሽጠን አካባቢ መልቀቅ አለብን። ቤቱን ሽጠን? አዎ። ይህማ ሊሆን አይችልም። በወዲህ ውስጥ ያለው ልጅ ባዶ ቤት ምን ይሰራለታል? ደም ብዛቱ ስኳሩም ጥሩ እየተሰማኝ ስላልሆነ ሐኪም ቤት ሄጄ መታየት አለብኝ። ጎበዝ ሃኒ ጎበዝ። እጁጋ እዚች ጋ አታውጫታ። የችኛዋ ልጅ በይ እስኪ ቆይ አታውጫት። አንቺን ደግሞ ትወዳደራለሽ። አሁን እሺ ይኸውልሽ፣ እያት እስኪ አንዬ የስ
አይሻ ስትከፋ ጎበዝ አይደል? አቤት እንተኛለን። የት መኝታ ቤት? ኦራይት ኦኬ። ትሄድ እሺ። በቃ እኔ ግቡና ተኙ። እሺ የቀረችውን ደግሞ ነገ። እሺ ኦራይት ባይ። አላወጣ እንዴ ምን ብመጣ እኮ አጣሁ። መቼ? ነገ ምሳ ሰዓት ላይ ይመቸኛል። ግድ የለም እመጣለሁ። አላረፍድም። እሺ አመሰግናለሁ። እሺ ቻው። ዛሬም ብቻህን አልጨረስክም? ጥቂት ነው የቀረኝ። ትንሽ ታገሽኝ። የሚስት አይደለም የዘመድ ክብር አልሰጠኝም። ሌላው ይቅር፣ ልጆች እንኳን አያሳዝኑም? እሺ አጥፍቻለሁ፣ ይቅርታ አልኩሽ እኮ። በእናት ሰበብ ታመሻለህ፣ ታድራለህ። ከዚህ በኋላ ትዕግስት የለኝም። የቀድሞ መልካም ባህሪ ተስተካክሎ ልብ ወደ ቤቱ ካልተመለሰ ትዳርን አትፈልገውም ማለት ነው። ይኸውልህ ገብሬ፣ ሌሊቱን ሙሉ ተወያይተን የወሰንነው ቤቱ በመሸጡ ነው። ለምን ግን ቤቱ እንዲሸጥ እንደወሰነች በፍጹም ሊገባኝ አልቻለም። ካላችሁ መልካም፣ ለጓደኞቼ ሁሉ እነግራለሁ። ፈጠን በላ ገብሬ፣ ፈጠን አድርገው። ጤንነት እየተሰማኝ አይደለም። ሐኪም ቤትም ሄጄ መታየት አለብኝ። ስለዚህ ትንሽ ታዲያ ስንትን በለው። አይ እንግዲህ ቤቱን መጥተው አይተው ከዛ ላይ ከወደዱት በኋላ ዋጋውን ብንነጋገር አይሻልም? ደህና። በል ፈጠን አድርግልኝ ገብሬ እባክህ። ደህና ፈጠን አድርገው። ቤቱን እኮ በራሴ ፈቃደኝነት እኮ ስራ ለመቀየር ነው። ካልተገለባበት እንዴት አድርገህ ስራ ደግሞ መቀየር ያስፈልጋል እና ለዚህ ብዬ ነው ማለቴ ነው። እና ወደ ጀመርነው ጨዋታ እንመለስና በጣም የምትገርም ልጅ ነች። አልዋሽም፣ ነፍሴ እስከሚወጣ ነበር የምወዳት። ከሷ ያጣሁት ነገር ባይኖርም እኔ ግን ለሷ አንድ ነገር አላሟላሁላትም። ምን ነው እንዴ? በሰርግ ነበር እንዴ የተጋባችሁት? በምን ገንዘብ? ገና እኮ ያኔ ፍርድ ቤት በተላላኪነት እንደተቀጠርኩ ነው። ታዲያ እቺ በፍቅር ነፍሴን ያጠፋችኝ ያልኩ ልጅ ልክ እንደፈራሁት ጥሎሽ ጥለህ ካላገባኝ አግብቶ ወደ ውጪ የሚወስደኝ ቤተሰቦቼ አመተውልኛል አለች። እኔም የነገረችኝ በተግባር እንዳይፈጸም ፍቅሬን ከቅፌ እንዳይወጡብኝ ቤተሰቦቿን እያነባሁ ተማጸንኳቸው። ምን ዋጋ አለው? አልሆነም። ገንዘብ የለኝማ። የዚች ምድር ቁልፍ ገንዘብ ስለሌለኝ አጣሁት። ልቤ ተሰበረ፣ አዘንኩ። ገንዘብ ከቅፌ ውስጥ ጠንካራውን የፍቅር ብርሃን አጥፍቶ በጨለማ ከበበኝ። ከዚያስ የጥሎሽ ብር ሳይኖር ሴትን መቅረብ
በትልቅ ውቅያኖስ ላይ ያለ አንዳች ነገር በአንዲት ሻማ በጨለማ ውስጥ መንገድን እንደመምራት ነው። ከዚያም ሴትን ራኩ። ሩጫዬ ሁልጊዜ ቡና ቤት ሆነ። ይገርማል። ለዛ እንኳን የማወጣው ወጪ ይቆጨኝ ጀመር። እዚህ ብዬ ሰክሬ በጨለማ ያገኘኋትን አፍፍ አደርግ ነበር። ውዴታ ነው በሙቅታ በጨለማ ውዴታ ምን አመጣ? ይገርማል። ከዛም ሀብቱን ቀስ እያለ መጣ። ሩጫዬም ነገር አመጣ። የምን ነገር? በተደጋጋሚ ቡና ቤት ስመላለስ በያዘኝ በሽታ ሐኪም አትወልድም አለኝ። ምንድን ነው የምትለው? ዞር በል ብዬ አዲስ አበባ መጣሁ። የፍቅር አምላክ ዘውድ ነሽን ሰጠኝ። የአባትነት ዘውድ ልትጭልኝልኝ ነው ብዬ ሳስብ የዛ የዶክተር ሟርት እንደገና እዚሁ ድረስ ተከትሎ ይመጣ እና እንዳገኘው ዘወትር ስጠር ስጓጓ የነበረውት በሌላ መልኩ ደም ብዛቱንና ስኳሩን አስከትሎ መጣ። እሱንም አሜን ብዬ ስከተል የመኪናው መቃጠል ህመሜን ስላስነሳብኝ ለመመርመር ወደ ዶክተር ጋር ሲሄድ የስኳር በሽተኛ የመውለድ ችግር ሊያጋጥመው ይችላል ብለው ዛሬ ጠዋት አስተማሩ። እናማ ተመረመርኩ። ውጤቱ ምን ሆነ አጥለው? ዛሬ ከሰዓት በኋላ ብለውኛል። ሊሆን አይችልም። ቆይ እናት ከማን አረገዘች? እሺ ይቅርታ። እሺ ሄሎ፣ ሁሉን አግኝቼልሃለሁ። የቤቱን ጉዳይ እየጨረስኩኝ ነው። ህይወቴን ላትበጠብጥ ቃል ገብተሃል። እሺ፣ እጠብቅሃለሁ። ቻው። ዳግመኛ ወደ ቆሎ ንግዴ መመለስ አልፈልግም። እሺ፣ ታዲያ ሚስቴ ከማን አረገዘች? ቆሻሻ በቁሜ ቀብራኛለች ማለት ነው። ዶክተር ሳገባት እኮ ከነከሯ ነበር። አሁን በእርጋታ ወደ መፍትሄው መሄድ ነው የሚሻለው። መፍትሄውማ ጤንነቴን መመለስ ነው። መሞከሩ አይከፋም፣ ግን አስቸጋሪ ይመስለኛል። አትጨነቅ። በዚህ ምድር ላይ ገንዘብ ካለ ምንም አትገዛው ነገር የለም። ይህን የጨነቀኝ የዚህ ካሊ ከእሷም ጋር በእርጋታ መነጋገር ነው። በውበቷ ተመክታ አሳስቃ እንደቀበረችኝ እካቷን ተራገፈች። እኔም ስቄ ቀባታለሁ። ታጣ ኃይል መፍትሄ አይሆንም። ዛሬ የዘራነው በቀል ነገ ፍሬው እፎይታን አይሰጠንም። ስለዚህ በእርጋታ አትጨነቅ ዶክተር። አሻራ አይኖረውም። እኔ በደከምኩ የማንም ሊቀር ያድግበት። አታጥላው። ለሁሉም መረጋጋትና ሰላማዊ መፍትሄ መፈለግ ደግ ነው። ትክክል ነህ ዶክተር። መቸኮል አያስፈልግም። የቁም ቅሌቷን ግን በብልሃት መበጣጠስ አለብኝ። ምርመራው እንዳየነው ቀላል አይደለም። ጠርተን ልናነጋግረው ያሰብነው ሰው ተሰቅሎ ከተገኘ ወዲህ ጉዳዩ ውስብስብ ሆኗል። ማንም አከራየ ነው እንጂ ቤት አልሸጥንለትም ያላችሁት ሰው ራሱን የሰቀለ በማስመሰል በልዩ ጥበብ ተሰቅሎ ተገኝቷል። ማገደለው ለምን?
ወደፊት ጉዳዩ ከፖሊስ የሚሰወር አይደለም። ይቆያል እንጂ ከእውነትና ከፖሊስ የሚያመልጥ የለም። ግን እናታችንን አሳስተዋት በህግ ተሳስቼ አሳስተው ለሚለው ቃል ቦታ የለውም። ትክክለኛ የእሳቸውን ፊርማ ስለቀረበ ፖሊስ የራሱን ምርመራ እያደረገ ነው። ለማንኛውም ቸኩላለሁ። ቻው። እሺ። ገብርዬ አጥላው ነኝ። እንዴ ቤቱን የሚገዛ በአስቸኳይ አላገኘህልኝም እንዴ? ይኸውልህ አሁን እኮ ስልክ አነጋግሬ መዝጋቴ ነበር። ጥሩ አጋጣሚ ነው። እሺ ይምጣ። እንዴት ነው ቤቱን አይተው ወደዱት? የቅርብ ሰው ነው። ዋጋው ትንሽ ቀነሰ እንጂ አሁን ቼክ ልቁረጥ ብሎ ነበር ጋሻው። በቃ ማንም ይሁን ማን ቼኩን ትቶ በጥሬ ከቆጠረ ይምጣ በቃ። አዎ ይኸው ስም አጥላው እሱ ቢገዛ ለስማችንም ጥሩ ነው። ታዲያ ቶሎ በላ ገብሬ፣ ፈጣን አድርገው። አዎ በቃ ውጤቱን ደውልልኝ። እሺ ደናውን ገብሬ ደናውን። ቆሻሻ በቁሜ እንደቀበረችኝ እኔም ስቄ ገና ቀብራታለሁ። ፖሊስ የሚያስፈልገን ጊዜ እያበቃ ነው። ለምን? ትክክለኛው የቤቱ ኪራይ ውልና ያጥላው የቤቱ ሽያጭ ዛሬ ያበቃለታል። ትሰማለህ? ወኔ ኑረህ አትልፈስፈስ። ምስኪኗ እናትህ እዛ ከተራ ሌባ ጋር እንደ ተራ ሌባ ታስራለች። ትኖርበት የነበረው ቤት በግዴተኛው ስትነጥቀህ አንተም ይኸው ቤርጎ ነው የምታድረው። ስለዚህ መበደልን በእጥፍ ማየት መቻል አለባቸው። ቆይ ታዲያ አሁን ወዴት ነው የምንሄደው? ቼክ በጥሬ ብር ካሉና አለመኞች ይሄ ያደገበት የኃይለኝነት ባህሪ ችግር ውስጥ እንዳይከተሰታል። ጭንቅ ከመኪናው መንደድ በኋላ የቤቱ ወኔ እንደ ቅቤ ቀልጦ አልቋል። የሚያስቀናው ትዳሬ ሊፈርስ ነው። የንግዱ ሱቅን በአንድ ዓመት ውስጥ ከስሯል። አመፀኛ ባህሪን ችላ ያሳደገችን እናቴን ትታወስ። ወይ ሁሉ ማን የሚሰጠን? ቅርብ ስትለኝ የነበረችው ዘውድ ነሽ። ትዳርን እንዳታፈርሰው እፈራለሁ። እንዳላገባት ፈርተን አይዞህ ለትዳር አትሆንም። ሌላው ቀን ያረገዘችው ከሽማግሌው እኮ አይደለም ከገንዘብና ከፍቅር መምረጥ የተሳናት ምስኪን። ብቻ ሁኔታዎች ደስ አላሉኝ። ሁላችንም በየራሳችን ውድድር ላይ ነን። የሸተተውን በከረፋው እያጠብክ ጋሻው፣ ሰላምን ለማግኘት በተመቸ መንገድ ሂድ፣ ግን ሲያልፍ ሊጸጽት የሚችለውን ነገር ከመስራት ተቆጠብ። ቆይ ዝም ብለህ ተቀምጥን የምትለኝ? ቢያንስ ህግ እንዳለ አስታውሳ። ረሳና ፖሊስ ያየኝ ጊዜ ያጨው ነበር። በእውነት እድለኛል። በጣም የሚያምር ቤት ነው። ያ ሁሉ አልፎ ይኸው እግዚአብሔር ይመስገን። ባለቤትሽስ? ከሚጎም ጋር ቀጠሮ አለው፣ አሁን ይመጣል። እኔ እንኳን ብዙ አልቆይም፣ ሆስፒታል እሄዳለሁ። እንዴ ከተገኙማ ትሄጂ እንዳላችሁ። ይሄ ትዳርሽ ንፋስ እንዳይገባበት ጥንቃቄ መውሰድ አለብሽ። እሺ በግቢ። ዛራሽ ወይ መጣይት ተቀመጪ። ዘውድነሽ ባለቤትሽ ሄድላታል ነው?
አባሙን እያይሽ ጠብቂ እንደዚህ ሰው አናግሪ መጣሁ አመሰግናለሁ ዳግመኛ በትዳሬ ላትገባ ቃል ገብተሃል አንተ ከዚህ ወዲያማ ባዶ ለታይንሽ ምን ነካሽ አሁንም ተንኮል እያሰብክብኝ ብቻ ነው መሻል ለኔም ለሌላውም መሸጥ ነው ደግሞ ለኑሯችሁ ጥቂት ገንዘብ የሚያስፈልጋችሁ መስሎኝ የዘውድነሽ ባለቤት ናቸው ወይ ብላኝ ሮጣ በጓሮ ወጣች ለምን እሱን ማስበበት ሰዓት የለኝም አሁን ወደ ስራ ሂጂ ጋሻው ውሉ በወንድም ስም ስለሆነ ስለብለፈር እሺ እዛች እዚች እንዳ ይሄ አንተ ድርሻ አጥላው የሐኪም ቤቱን ውጤት ሳትነግረኝ ስለሱማ ፈጽሞ እንድታነሳብኝ አልፈልግም ሃሎ አጥላው ሰለሞን አንተን የሚያሳስብ የፍርድ ቤት ትዕዛዝ ከፍርድ ቤት አጽፈው ማህተም መዝገብ ቤት ሲያስመጡ ተመለከቱ ምን ችግር አለ ዲላ ምናምን ሲሉ ደግሞ ሰምቻቸዋለሁ
አመሰግናለሁ። ምንድነው እየሆነ ያለው? አጥላው የነገረሽ ነገር ካለ ግቢና ንገራቸው። ምንም ነገር የነገረኝ ነገር የለም። እንዴ አትወቀኝ ማለት ነው እንዴ አንተ? ቆንጆ አንቺማ እንድትጎጂ አልፈልግም እንዴ ባለውለታዬ እኮ ነው። እሺ እየሆነ ያለው ለማስረዳኝም ይልቅ በጊዜ ልጅሽን አባቱ ትፈልጊ ነው የሚሻልሽ። ምን እያልከኝ ያለው? አጥላው ከብዙ ወንዶች ጋር እንደምትሄጂ ሰምቷል። ይሄ ወሬ ነው። እሺ ከሆነም ደግሞ ልጁ ያንተ ነው። አዎ በዋይ ጋትሽው ኪሪን መስሉ ኪሪና እንኳን ተብቻው ቡጣውን ኪኒው በአንድ ቀን ዋጋ የለውም። እሺ እንደምን ከሌላው ስትመጣ ሀገራችን ምንድን ጠፋብን አይደለም እንዴ? ምን ይደረግ እንግዲህ መቼም ሰው ሲቸግረው ነው። ይኸው ሲቸግረኝ ጓደኛዬ ብዬ መጣ። ችግር አይምጥፋ ምን ገጠመ? ሰው ነው ችግር የማይገጥመው አለ ብለህ ነው? እኔ የምለው ያን ሁሉ ብር ይዞ የት ገባ ይባላል? ተይዟል። ደግመሽ ሞክር። ይህ ወጣ ብዬ ልፈልገው። ስድስት ወር ያለፈበትን ጽንስ ለማስወጣት ትንሽ ጥንቃቄ ያስፈልጋል። የማንነቱን ቢሆን ረጅም ጊዜ ይፈልጋል። እንዴት ማለት? አይ መድኃኒቱን ወስዳ ቁርጠት በሚሰማ ሰዓት ሆስፒታል ሄዳ ወዲያውኑ ጎዳውን ካላሳጠበች በስተቀር ይጥፋታል። አይ ይቀር። ለምንድን ነው የሚቀረው? በራሷ ፈቃደኝነት እኮ ነው የምትወስደው። ዝም ብላ የማንነት የምትወስድ ይሻላል። እፈታሻለሁ ስላት ከምትፈታኝ ሌላ መፍትሄ ፈልግ እኮ ላይ ነው። እንዳይከብዳት ከምግብና ከለስላሳ ጋር የሚለወስ ሲሆን ይመረጣል። እሺ እሺ። እንግዲህ ስትጠጣው መድኃኒቱን ስትወስድ መኪና አዘጋጃለሁ። መልካም። እሺ ሰላም። እሺ ሰላም። እሺ ሰላም። እሺ አመሰግናለሁ። ሄሎ ሄሎ፣ እናት አጥላው ነኝ። የት ጠፋክ? ራቅ ብያለሁ። ቆይ አጠገብሽ ማን አለ? ከኔና ከሰራተኛዋ በቀር ሌላ ማንም የለም። እርግጠኛ ነሽ? ፖሊሶች ግን ለምንድን ነው የሚፈልጉ? እነሱን ተያቸው፣ ሳይቀድሙ ቀድሜያቸዋለሁ። ይልቅ አብረሽ ከኔ ጋር አገር ጥለሽ መሄድ ትፈልጊያለሽ? የት ሀገር? ስንገናኝ እነግርሻለሁ። እሺ አሁን የት ነው ያለው? ከመጣሽ መርካቶ አውቶቡስ ተራ። እሺ በቃ መጣሁ። ቻው ቻው።
የእናታችን መፈታት መላው ቤተሰቡን ነው እፎይ የሚያሰኘው። የግል ደስታችንን ብቻ ጸንሰን አንዱን እያጎደልን ሌላውን በመሙላት እርስ በርሳችን በተጠላለፍንበት በዚህ ያለ እፎይታ እንዲህ ቅርብ ይመስልሃል? አየህ፣ ለዚህ ለመታደል ግልቢያችን ሁል ጊዜ ፊት ለፊትና ከወንጀል የጸዳ መሆን ያለበት ይመስለኛል። ያለዚህ አፈር ውስጥ ገብተን ቢሆን ረፍትን አናገኝም። ትክክል። በዛ ላይ ደግሞ ነገ እናት በዋስትና ይፈታሉ ማለት እኛ ምርመራችንን ጨርሰናል ማለት አይደለም። እንዴት? ሰውየውን ማን ሰቀለው? እኔ እንጃ። አስጨርሰኝ። ቤቱን ወሰደብን ያላችሁት ሰው ራሱን ሰቀለ በተባለ በአመቱ አስወሰደብን ያላችሁት ሰው ንብረት ሆን ተብሎ በቆመበት መቃጠሉን ዛሬ ሪፖርት ደረሰኝ። ታዲያ ይሄ ከኛ ጋር ምን ያገናኘዋል? እኔ ደግሞ እንደ ፖሊስነቴ ሆን ተብሎ ለበቀል ተደርጎ ሲሆን ብዬ ጠረጥራለሁ። በዛ ላይ ደግሞ እስከዛሬ ተደብቆ የነበረውን የውል ሰነድ ከየት እንዳመጣው ግልጽ አላደረክልኝም። እንዴ እሱ እኮ የተገኘው ካጥላው ቤት እኮ ነው። በጣም ጥሩ። በዚህ ጉዳይ ላይ ካንተና ከወንድም ጋር መነጋገር እፈልጋለሁ። ስለዚህ ዛሬ እዚህ አድረህ ነገ ጧት ቤቱ ትወስደኛለህ። ሄሎ ነኝ። ኦ ጋሻው ምን ጋቢ ለብሳ ወዴት? ትክክል ጠርቷት ይሆናል። አንተ እነሱን ተከታተላቸው። ጥሩ እሱ መስመር ይከፈታል። እሺ በደረሱበት ደውልልን። ሞባይል ላይ መጣ። በእሱ መስመር መጣ። አሁን መጣ። ተነስልኝ። ፖሊሶቹ ምን አሉ? የሚፈልጉትን ሲያጡ ሄዱ። ቆይ ለምንድን ነው የሚፈልጉት? ወረቀቶቼ ሁሉ ተወስደዋል። ፎቶዎቼ ሁሉ ግቢ ውስጥ ተበታትነዋል። እኔም በጣም ነው የገረመኝ። ጓደኛዬ ናት እየበታተነችው ሄደችው አሉ። ማን ናት? ቆይ ከጓደኛዬ ጋር ትተዋወቁ ነበር? የአንቺ ጓደኛ ማን ናት? የአንቺ ጓደኛ ከወይዘሮ ዘምራ ወረቀት ጋር ምን ያገናኛል? ቆይ ህይወቴ የምትያት ዘቢባ ልጅ ነች እንዴ? ዘቢባ ማን ናት? ህይወቴ አንተ ስትመጣ ነው የመጣችው። ፋይሉን ሰርቃ ስትደናበር መኪና የበላት እሷ ነው። ቆይ ከቤት ስትወጣ ቀይ ኮትና ቀይ ሱሪ ለብሳ ነበር የወጣችው? አዎ ትክክል ነኝ፣ አልተሳሳትኩም። ዶክመንቱን በሙሉ ሰርቃ ስትሸሽ መኪና ቤት ተወጣ። ረይሳ ለስላሳ በእኔት ጠዋት ደግሞ ተነሾች ነናል ያሾና ተነሽ አጥላው ከየት ተገኘ? እንዳልነገርኩ ታሪክ ስላለ ብዬ ለዛ ነበር የፈለኩ። የምን ታሪክ?
ዲላ ከተማ የትኖር ስለነበረው እዚህ አዲስ አበባም ቡና ቤት የነበራት ወይዘሮ ዘቢባ ስለምትባል ሴት የት ነው የምታውቃት? እኔ እኮ የሷ የህግ አማካሪ ነበርኩ። አዎ ነበርክ። ዲላ የነበራትን የእርሻ ቦታ ለማከራየት የተዋለችውን ውል እዚህ አዲስ አበባ የሚገኘውን ቡና ቤቷን እንደሸጥ አርግቻ አስፈረምካት አይደል? እና ምን ይሁን ነው የምትለው ታዲያ? ማይምነቷን ተጠቅመህ ተከራካሪ እንደሌላት ሲገባ ጭራሽ ካርታዋን ለመሸጥ እንደተስማማች አድርጋ አስፈረምካት አይደል? ታዲያ ምን ይደረግ ነው የምትለው? አሁን እንድታውቅልኝ የምፈልገው እዚህ አዲስ አበባ የምገኘው የወይዘሮ ዘቢባ የመጀመሪያ ልጅ መሆኔን እንድታውቅልኝ። በፍጹም አላምንም። በህይወት አማካይነት ሰነዱን እስክትወስድ ነበር ያደባው። ማንች ህይወት አረሱ አልሰጠችኝም። ቃል ገብተልኝ ነበር። የኔ ቆንጆ እሱ ምንሽም አይደለም። የልጅሽን አባት ሂጂና ፈልጊ። አትስማው። መኪናውን ያቃጠለው ራሱ ነው። ምን? ሰውየውን የሰቀልከው አንተ ነህ ማለት ነው? አንጠለጠልኩት። የሚነግረኝ እውነቱን ነው። ሐኪሞች ዛሬ ምን አሉ? ጓደኛዬ ብዬ ምስጢሬን ባጫውት የልጅሽን አባት ሄደሽ ፈልጊ ያለሽ አጥራኛ አይደለም ካለኝ ልጁ የጋሻው ምን ተከባተ ከኔ ጋር በተገናኘ ትዳር የጣምሹ ኪኒ ቆሎ መሰለ ታክሲ ተረኛውን እኔ ምን ነው አሞታል ነው? አሁን እዚህ ቆሞ የነበረው ታክሲ ወዴት ሄደ? ይመጣል። ምድሩ እዚህ ነው። ተመልሶ ይመጣል። እርግጠኛ ነህ? እርግጠኛ ነኝ። አሞታል መሰለኝ። ደርጎ ያዙታል። የት ሄደች? ምን ያው ስንከታተላት ቆይተን እኮ ጠፉብኝ እኮ። ምን ይባክ መብራት ልቋል። እየተከታተልኳቸው ነው ብሎ ደውሎልኝ ሲያበቃ እዚህ ስንደርስ ጠፉብኝ ማለት ምን ማለት ነው? አሃ ሩጫዬን ጨርሻለሁ። እናቴም ነገ ትፈታለች። ከዚህ ወዲያ ቤተሰቤን ማስቀይምበት ምንም ምክንያት የለም።
ሰዎች የሄዱበት ቦታ ወሰደኝ። ማታ ሲጨቀጨቅ ነበር። እሺ ምንም ችግር ወንድሜ ነው። ይኸውልህ ድንገት ተጣልተን ነው። እባክህ ነው ወንድም ያልከውን ሁሉ እከፍላለሁ። እሺ እኔ ጌታ ስራ አይደለም። ምን ችግር አለ? አደርሶታል። ሄሎ ሙስጠፋ አጥላው ነኝ። ድምጼን አታውቅም እንዴ? ጎረቤት ጋሽ አጥላው እንዴት ዋሉ? እግዚአብሔር ይመስገን። ትናንትና አንተ በራፍ ላይ የተገጨችው ሴትዮ የት ሆስፒታል ነው የተኛችው? አዎ ተክለ ሃይማኖት አድርሰና መጣ ሲሉ ሰምቻለሁ። ደህና ናት ብለዋል ነው? እሺ በልቻው ባለታክሲ ጨምርልህ፣ ገንዘብ ጨምርልሃለሁ። እሺ በቃ ዙርና እንሂድ። ጤና ይስጥልኝ። ትናንት በመኪና አደጋ እዚህ ሆስፒታል የገባች ልጅ ስንት ቁጥር ነው የማገኛት? ህይወቴ የምትባል ማን አሉ? ህይወቴ 11 ቁጥር ነው የተኛችው። እሺ ይቅርታ፣ ሌሎች ሰዎችም ሊጠይቋት ስለሚፈልጉ ምናልባት እንደ ስልክ ቁጥሯን የሆስፒታሉ የሚሰጡ ደህና ነሽ? እንዴት ነው እናትሽ? ተሻላት? እንቅልፍ ወስዷታል። እንቅልፍ ወስዷታል? አጠገቧ ማን አለ? ማንም የለም። ሁሉ መድኃኒት ሊገዙ ሄደው። ትላንት እዚህ ስትመጣ ይዛ የነበረው ወረቀት የት ነው ያለው? እኔ እንጃ። አላየሽም? አላየሁም። አጠገቧ እርግጠኛ ነሽ? ማንም የለም? ማንም የለም። ጥሩ። ይኸውልሽ አሁን እንሄድና ለእናትሽ ብርቱካን፣ ለአንቺ ደግሞ ለስላሳና ብስኩት ገዝተን እንመጣለን። እሺ? ያስጠላው ተክላይነት ከፍተኛ ክሊኒክ። እሺ ጠብቁ።
ፍቅር 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 ሄሎ ይወጣ ማን ልበል? እኔ ምልሽን ዝም ብለሽ አዳምጪ። አንድ ትክክል ትንፍሽ እንዳትዪ። ይኸውልሽ እናገራለሁ ብትይ በልጅሽ ህይወት እንደፈረድሽ ቁጠሪ። እናትሽን ከእስር ቤት ከማስፈታትና የልጅሽን ህይወት ከማዳን አንዱን ትመርጫለሽ። አዎ ደግሞ ወረቀቱ ፖሊሶች እጅ ቢገባ ልጅሽን በህይወት አታገኛትም። እኔ አጥላው ማን እንደሆንኩ አሳይሻለሁ። ነች ልጅ ነች አጥላው ካፌ ቤት ጋር በዘና አጥቶ ብሎኛል። ዛሬ እንኳን ይመጣል መሰለኝ። እኔ እንጃ ብቻ እዚሁ ገብቼ ነው። ይሻላል። ባይ ቻው። የኔ ትዳር ፈርሶ በህይወት የምትኖር ይመስላል። ኧረ እባክህን ተው። አጥላው መሳሪያውን ጣለው ጣለው። Nee.
አግኝቼዋለሁ። አጥላው ታስሯል። ጋሻው ሆስፒታል ነው ያለው። ፍቅር ልጄ፣ በብልጠት ስሜታችንን ደብቀን ደስታን ለመውለድ ስንጋልብ ከኛ የባሱ ብልጣብልጦች መሃል ጥልፍልፍ ውስጥ ነው የገባነው ልጄ። እውነት የራቀው አንድም በማጉደል የተጸነሰ ተስፋ ፍሬ ሳያፈራ በሾቶ ላይ ይመክናል። ትውልድ ይጠፋል። እንደምን አለ?
ደህና ነሽ ወይ? ነሽ ፍቅር ታዲያስ እንዴት ነሽ? ደህና ነሽ? አባትሽ ግን ምን ነበር ስራቸው? ዘበኛ ነው። በትርፍ ሰዓቱ ነበር ድለላ የሚሰራው። ነገ አይደል የፍርድ ቤት ቀጠሯቸው? አይዞሽ በነፃ ይለቀቃል። አይመስለኝም ህይወቴ። በተኛበት እኮ ነው የዘረፉት። እሺ የውሉን ወረቀት ትሰጠኛለህ? ምን ያደርግልሃል? ንብረቱን በህጋዊ መንገድ በእጄ ከመግባቱም በላይ ሴትዮዋ በነገው ዕለት ከፖሊስ ጣቢያ ወደ ከርቸሌ ትገባለች። እኔ ጋር ቢቀመጥ ብዬ ነው። አይ አያስፈልግም። ምን ያደርግልሃል? እንግዳው በሌላ ቢዝነስ እንገናኛለን። ኧረ በፍጹም ካሁን በኋላ ጥብቅና በቃ የሥራ አቅጣጫዬን መቀየር አለብኝ። እንደውም አሁን ማረፊያ ጊዜ ነው ከጥሩ ትዳር ጋር። ቆይ ለስንት ጊዜ ነው ውጭ ሀገር የምትሄጂው? አያት ሁሉን ነገር ጨርሳልኛለች። አስፈላጊውን ክፍያ ሁሉ ከቀናኝ ፎይ ብዬ እኖራለሁ። የምመለስም አይመስለኝ። እንዴ ፍቅር ልጅሽስ? ፍቅር ከኔ ጋር ነች። አቶ አጥላው ምንድነው ዝምታው? ኧረ በጣም የምታሳዝን ልጅ ነች። አባቷ የመንግስት መስሪያ ቤት ዘበኛ ነው እና በትርፍ ጊዜው የድለላ ስራ ሲሰራ ቤቴን ሲያጋዛኝ ድንገት ተዋወቅን እና እቺን ቆንጆ ልጅን ስጠኝና አንተም ሀብት ያዝ ብለው አሻፈረኛል። ቆይ ሴት ልጅ ገንዘብ ካገኘች ሌላ ምን ያስፈልጋታል? እኔ ቸኩያለሁ። አዲስ አበባን ስረግጥ በምክርሽ ትምህርት እንዳላቆም የረዳሽ ጓደኛ አንቺ